እንደዚህ አሁን ቀጥታ ዝም ብዬ እንደዚህ ዝቅ ማለት አልችልም ነበር። እንደዚህ ግን ማሚ ወገቤንና እግሬን እንደዚህ ሆኜ እንትን አይደለም። እንደዚህ ከራሴ ጨማብሬ ወገቤን ጨምሬ እንደዚህ ቀስ ብዬ ካልሆነ እንደዚህ ሆኜ እንትን ማለት አልችልም። ይሄንን ይዘኛል። በፊትም ይሄ ወገቤን ያመኛል። ግን ከቅርብ ጊዜ ወዲህ በጣም አመመኝና በዚህ በኩል ነው የሚሰማኝ። እዚህ ጋር በዚህ የነበረው ስሜት ሲቀንስ እንደገና በዚህ በኩል ተሰማኝ። ምንም ከዚያ በኋላ እንደገና ያልነበረው እየባሰብኝ መጣ በዚህኛው። እሺ፣ እንዴት አዳራችሁ? እግዚአብሔር ይመስገን። ህመም ምንድን ነው? ህመም ይሄ ወገቤንና እግሬን እዚህ ያለው መጀመሪያ ሲጀምረኝ በፊትም ይሄ ወገቤን ያመኛል። ግን ያው በተለያየ ጊዜ ጸበል ምንም እያልኩ ይመለስልኛል እቆያለሁ። ግን ከቅርብ ጊዜ ወዲህ በጣም አመመኝና በዚህ በኩል ነው የሚሰማኝ። እዚህ ጋር ሐኪም ቤት ሄድኩኝ። ሐኪም ቤት ሄጄ ያው ታየሁት። ማሪያ ሁሉ እንደውም ረስቼ መጣሁ በአጋጣሚና ጸበል ስለመጣሁ እሱን መታየት አለብህ አሉኝ። ስታየሁኝ ውጤቱን አምጥቼ ስሰጣቸው የዲስክ ችግር ነው የሚያሳይ ምናምን አሉኝ። ያው መድኃኒት አዘዙልኝ የሚዋጥ ለ5 ቀን ደግሞ ፊዚዮቴራፒ ምናምን ትሰራለህ ምናምን አሉኝ። እሺ አልኩኝ። ያንን ተሰራው። በዚህ የነበረው ስሜት ሲቀንስ እንደገና በዚህ በኩል ተሰማኝ። አሁን በዚህ በኩል እየተሰማኝ ነው ምናምን ብዬ ስላት በቃ የቤት ኤክሰርሳይዝ ስራ ምናምን አለችኝና ከዚያ እንትን አልኩኝ። ምንም ከዚያ በኋላ እንደገና ያልነበረው እየባሰብኝ መጣ በዚህኛው ጎኔ ማለት ነው። በቃ የሆነ እንትን ሲለኝ ምንም መላቀጡ አጣሁትና ከዚያ በኋላ እየባሰ እንደገና ከዚህ አሁን አንዳንድ እዚህ ላይ እንትን የወለቀ ይመስለኛል። እዚህ አካባቢ አከርካሪ አካባቢ ማለት ነው። በቃ ስነሳ ይሰበስበኛል፣ ይዘኛል። እንደዚህ ውስጡ ደግሞ እንደዚህ ምስል በውስጡ የሆነ ነገር አለ አይደል? እንደዚህ የሚወራጭ ነገር እንደዚህ አይነት ነገር ነው የሚሰማኝ። አሁን እዚህ አጋጣሚ ጸበል እዚህ አያት መጥቼ ነው አሁን እሱ ጋር አረ እንደዚህ አይነት ነገር አለ እስቲ ቆይ ልየው ምናምን በሚል ደግሞ ወደዚህ ደግሞ ያለውን ነገር እናሳይ ብለን የመጣ ነው ማለት ነው። ምን ያክል ጊዜ ሆኖታል ህመሙ? ምን ያክል ጊዜ ሆኖታል? አሁን ከጀመረኝ 1-3 ወር ሊሆነኝ ነው። ይሄን ማሪያም እንኳን የተሰራሁት በመጋቢት 8-9 አካባቢ ነው የተሰራሁት። ቅርብ ሰዓት ነው እሱ። ግን ህመሙ ያው ብዙ ባይጠነክርም በፊትም አልፎ አልፎ አለው እንደዚህ። መነሻ ምክንያቱ ይታወቃል? መነሻ ምክንያቱ ይታወቃል? ከዚህ ምክንያት የዛሬ 11 ዓመት አካባቢ የሆነ እቃ ሳነሳ ይሄ ወገቤ ስጋ እና ራጅ ምናምን ተነስቼ ስጋ ነው ማሽ እንጂ ሌላ ነገር የለውም አሉኝና ከዚያም እዚህ አያት መጥቼ 1 ወር ማለት ነው 1 ወር በሙሉ ተጠመቅኩኝ። ተሻለኝ። በቃ የተወሰነ ጊዜ ተሽሎኝ ይኖራል። ከዚያ በኋላ ያው ስሜቱ ነው እንጂ እንደዚህ አንደኛው የጨከነ ነገር አይደለም የነበረ። አሁን ግን በጣም የጨከነብኝ ለዚያ ነው። በዚህ መነሻ ያ ነው። በዚያን ሰዓት ነው እንደዚህ ወጌሻ ነው አልሄድኩም ሌላ ቦታ። አይ ወጌሻ አልታየሁትም። ይሄ L3 ነው። L4 L5 S1 ይሄም እንደዛው።
የጆሮ ጩኸት ማለት የአይን ብዥ ማለት ራስ ምታት ጭንቀት ሲኖር እንደዚህ ሌላ ትራስ የሚደነዝዝና ቃስ ተነሳ የሚዝል ከሆነ ተንፍስ በደንብ ልቀቀው። ይሄንና ድጋማ ተንፍስ አንዴ። ቅድም ይሄን ስጫን ያም ነበር። ይሄንም ስሜት አለ። አሁን ከዚህ ጀምሮ እስከዚህ ግራ አካባቢ መደንዘዝ፣ መቃጠል፣ መብላት አይነት ስሜት ሲኖር እንደኛው ችግር ይሄ ነው። አሁን ከዚህ ጀምሮ የሆድ ድርቀት፣ የምግብ መፈጨት ችግር፣ የመተንፈስ ችግር፣ ጭንቀት ካለ እሱ ይሰናበታል። ስስበ ምን ላይ ተሰማ? በጣም ወደ ላይ እንትን ያልከኝ ከወገቤ ላይ እስኪ ያሳየኝ። እኔ ጋር የተሰማህ ቦታ እዚህ አካባቢ ላይ ነው የነጠቅከው። ችግሩ እዚህ አካባቢ ነው ነበር። እዚህ የጨጓራ ቁስለት ካለ እዚህ ደግሞ ከሳኩት የቀረው ግን መስመር ይሄ ትልቁ አይና ዘንግ አይን፣ ጆሮ፣ ጭንቅላት ይሄ እንደዛው ተመሳሳይ ነው ሁሉ። ቅድሜን ስጫኔ ያም ነበር። የምን ስሜት አለው? እሱ አሁን ጠፍ ከፍ ነው ይነሳ። ይሄ አንደኛው ብቻ ሳይታጠፍ ከፍ ወደ ላይ ሳይታጠፍ እዚህ ነው ስሜት አለ። ይሄኛው እዚህ እሺ፣ እስከ እግሬ ድረስ እንዳለ ይሄኛው ያኛው አንሳዎች የሴም ስሜት አለ። ይሄ ከይና ከታች ማጠፊያ ታች። እሺ፣ እሺ፣ አውርድ። ተንፍስ። እዚህ ልጫን ነው። ጥንቃቄ አድርግ።
ተንፍስ አንዴ ድገመው። ተንፍሱ አንዴ። አሁን ቀስ ብለህ ገልበጥ ይበሉና እነሱ ቀስ ብለህ ተነሳ። ቁጭ በል አንዴ ተነስ። ተንፍስ ድጋማ። ምን ስታደርግ ነበር በጣም ተቸገረው? አሁን ይሄ እንደዚህ ዛወር ስለምታኝቼም ይሄ ከዚህ እንትን አይለኝ ቀስ ይቀጥለኝ ሰቀስቀኛል እንዳለ ማለት ነው። ቁጭ ብድግ ስትልስ? ቁጭ ብድግ ስልም ደግሞ ስቀመጥ በደንብ ተስተካየቀ ሳያውቅ በዚህ በተለይ እንትን ካለው ከተሻወድኩ በጣም ነው ያስቀምጠኛል። እስኪ አሁን ቆየት በል። ቀስ ብለህ ተነስ። ድገማው አንድ ቁጭ ይዟል። ተንፍስ። ተነስ ቀስ ብለህ። እስኪ ጉንብስ በል። ተነስ። እንደዚህ ማለት ትችል ነበር በነፃነት? ያ እንደዚህ ሆኜ እንትን አይደለም። እንደዚህ ከራሴ ጨማብሬ ወገቤን ጨምሬ እንደዚህ ቀስ ብዬ ካልሆነ እንደዚህ ሆኜ እንትን ማለት አልችልም። ይሄንን ይይዘኛል። ቁጥጥ ስትል አሁን ምን ለውጥ አየህ? አሁን ቁጥጥ ስል ይሄ ነው ያለኝ እንጂ ይሄኛው ነው እንትን ነው። ግን እንደዚህ አሁን ቀጥታ ዝም ብዬ እንደዚህ ዝቅ ማለት አልችልም ነበር። እንደዚህ ግን አብሬ እንደዚህ ያለ አይደለ እንደዚህ ሆኜ ነው የሆነ ነገር ማነሳው።